እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራ ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ገድለ አቡነ እስትንፋሰ ክርስቶስ የእሁድ። በሦስትነት መቀላቀል በአንድነት መከፈል በሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችን አቡነ እስትንፋሰ ክርስቶስን የገድሉን መጽሐፍ ማንበብ እንጀምራለን። ዳግመኛም አባታችን አገልጋዩ የሆነ ጻድቁ ልብሰ ክርስቶስን ጠርቶ ከእርሱ በኋላ የሚሆነውን በመጨረሻ ዘመን የገድሉ መጽሐፍ እንደሚጻፍ ይህም ገድል ለልጅ ልጅ ለዘላለም መታሰቢያ እንደሚሆን ነገረው። አገልጋዩ አቡነ ልብሰ ክርስቶስን በሰማ ጊዜ ስለዚህ ቃል ኪዳን ደስ ብሎት አደነቀ። አባታችንም ሄደ ወንድሞችህን ጥራ አለው። ሄዶ ሰብስቧቸው መጣ። እነሱም መጥተው እርስ በርሳቸው ሰላምታ ተሰጣተው ተቀመጡ። አባታችንም በመካከላቸው ተቀምጦ እንደ ቀድሞ እንዳስለመደ ያስተምራቸው ጀመር። እንዲህም ብሎ በአርድእቱ ነገራቸው። ስማቸው ልብሰ ክርስቶስ፣ መዝራዕተ ክርስቶስ፣ አቃሪዎስ፣ ትንሣኤ ክርስቶስ፣ መቃሪዎስ፣ አካለ ክርስቶስ፣ ሳሙኤል፣ መርቲያኖስ፣ ጎርጎርዮስ፣ ቃልአብ፣ ሉቃስ፣ አርቅዲዮስ፣ ኪርያልኖስ፣ አሞኒ፣ ኤዎስጣቴዎስ፣ ዲሜጥሮስ፣ ቴዶስዮስ፣ ጴጥሮስ፣ ዲላሶር፣ ታዎስ እነዚህ ናቸው። ወደ እሱ በተሰበሰቡ ጊዜ አባታችን እስትንፋሰ ክርስቶስ ለደቀ መዛሙርቱ ከዛሬ ወዲህ በሥጋ አታዩኝም፣ በመንግሥተ ሰማያት በስተቀር አንገናኝም። በገዳሙ ያሉ አርድእት በሰሙ ጊዜ ከእነርሱ ስለመለየቱ የመረረ ለቅሶ አለቀሱ። ሁሉም እያለቀሱ ከአባታችን እግር ላይ ወደቁ። ልጆች አትፍሩ፣ አትደንግጡ አላቸውና ለፈጣሪ ለክርስቶስ አደራ ሰጥቻችኋለሁ። ከእናንተ በኋላ በእኔ እግር ተተክቶ የሚመራውን እነግራችኋለሁ። በመስቀሉም አመልክቶ በዚህች ቦታ ቅበሩኝ፣ በላዩ ላይም ቤተ ክርስቲያን ስሩ አላቸው። ከሰራችሁ በኋላ 1 ዓመት ታገሱ። እንደ ዛሬ በዛሬ ዓመት የ24ቱ ካህናተ ሰማይ ታቦት ከስዕልና ከመስቀል ጋር ከምስራቅ ይመጣላቸዋል። ከ12ቱ ሐዋርያትና ሃይማኖትን ካቀኑ ከ318ቱ ሊቃውንት ሃይማኖት ከኔም ሃይማኖት በዛ ብላችሁ አትቀንሱ፣ አነሰ ብላችሁ አትጨምሩ። አነሰ ብሎ የጨመረ በዛ ብሎ የቀነሰ የተወገዘ የተለየ ይሁን አለ። የመናፍቃንንም ሃይማኖት አትቀበሉ። ከእነርሱም ጋር አትገናኙ፣ አትብሉ፣ አትጠጡም። ከእነርሱም ጋር አትሆኑ፣ አትቀመጡ። ያስተማርኳችሁን ሃይማኖት ጠብቁ፣ በእርሱ አትነዋወጡ። የእመቤታችንን አማላጅነት ተናገሩ፣ አስተምሩ። ክብርና ምስጋና ለእርሷ ይገባታልና በባህርና በጥልቀት በሰማይና በምድር አምልኮትና ስግደት ለልጇ ይገባል ለዘላለሙ አሜን።
ደቀ መዛሙርቱም እናት አባት የሞቱበት ድሃ አደግ እንሆን ዘንድ ለማን ትተወናለህ አሉት። እናንተስ በተስፋ ኑሩ፣ ለፈጣሪ ለክርስቶስ አደራ ሰጠኋችሁ። እኔም ወደ እሱ ሄዳለሁ። ይህ ልጄ ልብሰ ክርስቶስ በመንበሬ ይቀመጥ፣ ስለ እኔ አባት ይሁናችሁ። አባ ልብሰ ክርስቶስ በሰማ ጊዜ ከአባታችን እግር ላይ ወድቆ እኔ ወደዚህ ታላቅ ሥራ መግባት አልችልም ብሎ አለቀሰ። አባታችንም ተቆጣው። ልጄ ዝም በል ብሎ አዳኝ በሆነ በመስቀሉ ፊቱን ባረከው። በሁላቸውም ላይ ፍትሐተ ዘወልድ ጸልዮ ባረካቸው። ያን ጊዜም ሰዓቱ ቅዳሜ ማታ ለእሑድ አጥቢያ ሆኖ መሽቶ ከሌሊቱም 3 ሰዓት ሆኗል። ዕለቱም ሰንበት ነበር። ያን ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምፅ በሰማይ ተሰማ። እንደ ፀሐይና እንደ ጨረቃ እንደ ከዋክብት የሚያበሩ የተለያዩ መብራቶች ታዩ፣ ተገለጹ። ከዚያው ያሉትም በአባታችን ላይ የወረደውን እንደ መብረቅ ያለውን ታላቅ ግርማ ባዩ ጊዜ እጅግ ፈሩ። ሥጋውን ይነኩ ዘንድ አልቻሉም። በዚህም ጊዜ ቅዱሳን ወደ ኋላ ሸሹ። ከዚህ ግርማ የተነሳ መሬትም 4 ጊዜ ተንቀጠቀጠች። ከዚህ በኋላ እግዚአብሔር እነዚህን ቅዱሳን አጸናቸውና የሚደረገውን ድንቅ ታምራትን ያዩ ሰሙ ዘንድ ከሩቅ ቆሙ። መሬትም በጣም ተንቀጠቀጠች። ተራሮችና ኮረብቶች እጅግ ተነዋወጡ። ነፍሱ ከሥጋው በምትለይበት ሰዓት እንደ መብረቅ የሚጮህ ታላቅ ድምፅ ከሰማይ ተሰማ። ያን ጊዜ በሚያርፍበት ሰዓት ታላቅ ጩኸት ሆነ። ወንዶች፣ ሴቶች፣ ሽማግሌዎች፣ ሕፃናት፣ ስውራን፣ ቅዱሳን መነኮሳት፣ ሰው ሁሉ አለቀሰ። እንስሳት፣ አራዊትም፣ የበረሃ ዛፎችም፣ ቅጠላ ቅጠሎች በሙሉ በአንድነት አለቀሱ። አንበሶችና ነብሮችም አለቀሱ። ተራሮች፣ ኮረብቶችም አለቀሱ። የሰማይ አዕዋፍም በየወገናቸው አለቀሱ። ፀሐይና ጨረቃ ጨለሙ፣ ከዋክብትም ረገፉ። መባረቅትና ነጎድጓድ ተነዋወጡ። ድምፃቸውም ከጽንፍ እስከ ጽንፍ ተሰማ። ከዚህ በኋላ እነሆ በታላቅ መፈራትና በታላቅ ግርማ አብ፣ ወልድ፣ መንፈስ ቅዱስ በአንድነት በሦስትነት እየተመሰገኑ መጡ። ዙፋኑን የሚሸከሙ 4ቱ ኪሩቤል መጡ። 24ቱ ካህናተ ሰማይ ከነማዕጠንታቸው መጡ። 99ኙ ነገደ መላእክት ቁጥራቸው ከማይታወቅ የእልፍ እልፍ ከሚሆኑ መላእክት ጋር በእግራቸው እያሸበሸቡ በእጃቸው እያጨበጨቡ በአፋቸው እየዘመሩ እልል እያሉ መጡ። 12ቱ ሐዋርያትም መጡ። 15ቱ ነቢያት መጡ። ከእስጢፋኖስ እስከ ተፍጻሜተ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ ያሉት ሰማዕታት ሁሉ መጡ። ቅዱሳን መነኮሳትም ከአባታቸው ከንጦንስ ጀምረው እስከዚያ ዕለት የነበሩ አንድም ሳይቀሩ በየወገናቸው መጡ። 144,000 ሄሮድስ በቤተልሔም ያስፈጃቸው ሕፃናት መጡ። ከአዳም እስከዚያ ቀን ያሉ ቅዱሳን አባቶች መጡ። ከዚህ በኋላ የሰማዕታትና የቅዱሳን እናታቸው የመነኮሳትና የደናግል አክሊላቸው ክብራቸው መባረኪያቸው የሐዋርያት ስብከታቸው የነቢያት ትንቢታቸው የመላእክት እህታቸው የኃጥአን ተስፋቸው የፍጥረታት ሁሉ አማላጃቸው የምሕረት እናት የመድኃኔ ዓለም እናት እመቤታችን ቅድስት ድንግል ማርያም ደናግልን አስከትላ መጣች። ከዚህ በኋላ ጌታችን ስለ ስምህ አጠራር መታሰቢያ የሆን ዘንድ ቃል ኪዳን ልሰጥህ መጣሁ። የገድልህን መጽሐፍ የጻፈ ያጻፈ የእሳት ባሕርን ተሻግሮ ከአንተ ጋር ወደ መንግሥተ ሰማያት ያልፋል። የሚኖርበት እንደ ፀሐይ የሚያበሩ የብርሃን ቤቶች ስሙንም በመጽሐፈ ሕይወት እጽፈዋለሁ። መታሰቢያህን ያደረገ ዝክርህን የዘከረ የእሳትን ባሕር ተሻግሮ ያለ ፍርሃት ከአንተ ጋር በደስታ ይቆማል። ለተራበውም ያበላ እኔ ከዚህ ዓለም በሞት ተለይቶ በሄደበት ጊዜ የሕይወት ምግብን እመግበዋለሁ። በተድላ በደስታ በገነት አኖርልሃለሁ። በዚህ ዓለም በሥጋው አይራብም አይጠማም፣ በወዲያኛውም ዓለም የነፍስ ሥቃይ አያገኘውም። ለተጠማው ቀዝቃዛ ውሃ በአንተ ስም ያጠጣ ቢኖር
እኔም በመንግሥተ ሰማያት ሕይወት ጽዋ አጠጣዋለሁ። ለቤተ ክርስቲያንህ ዕጣን የሰጠ በመታሰቢያ ቀንም ሥጋ ወደሙን በቤተ ክርስቲያን የተቀበለ በሰማያዊት ኢየሩሳሌም እንደተቀበለ አደርግልሃለሁ። ለቤተ ክርስቲያንህ ለመብራት የሚሆን ዘይትን ለመገበሪያ የሚሆን ስንዴን ወይንን የሰጠ ቢኖር ክፍሉ ወይም ዕድል ፈንታው ጽዋ ተርታው ከሦስቱ አባቶች ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። ከእነሱም ጋር ክብር ይጎናጸፋል። ይህን ያደረገ ቢኖር እንደ ፀሐይ የሚያበሩ 12 መብራቶች ተሰጥተውት 12ቱ መብራቶች ከፊት ከኋላ ከቀኝ ከግራ እያበሩለት የጨለማን ባህር ይሻገራል አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ጌታዬ ፈጣሪ እለምንሃለሁ፣ እሺ በለኝ። ብዙ ኃጢአት የሠራ በእኔ ያመነ ሰው ቢኖር እሱን ማርልኝ። ጌታችን መድኃኒታችንም እንኳን ክርስቲያን ቀርቶ አረመኔም ቢሆን መታሰቢያህን የሚያደርገውን ምሬልሃለሁ አለው። በዕረፍት ቀን ሚያዝያ 9 የ12ቱም ወር በዓልህን ያከበሩ ዝክርን የዘከሩ ቢኖሩ ክብራቸው እንደ ወዳጄ እንደ ቅዱስ ሚካኤል ክብር ይሆናል። ማኅበርህን የሚጠጡ ሰዎች ቢኖሩ እንደ ሙሴ ሁኜ ማኅበራቸውን እኔ ራሴ ባርክላቸዋለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን በመንግሥተ ሰማያት በክብር ላይ ክብር አጎናጽፋቸዋለሁ። አባታችንም መልሶ ይህንንም ክብር ሰጠኸኝ፣ ዝክሬን መታሰቢያዬን ያደረጉ ሰዎችን እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም መልሶ እስከ 17 ትውልድ ምሬልሃለሁ አለው። ዳግመኛም ቅዱስ አባታችን እስትንፋሰ ክርስቶስ ሕዝበ ክርስቲያን በሙሉ ኩነኔያቸው ወይም የሚፈረድባቸው 10ቱ ቃላተ ኦሪት 6ቱ ቃላት ቢሆኑ መታሰቢያዬን እያደረጉ ዝክሬን እየዘከሩ ስሜን እየጠሩ እነዚህን ትእዛዛትን ያልፈጸሙ ሰዎች ቢኖሩ ለዘላለሙ እሳት ወይም ስቃይ ሂዱ አትበላቸው፣ እነሱን ማርልኝ አለው። ጌታችንም መታሰቢያህን ያደረጉ ዝክርህን የዘከሩ የገድልህን መጽሐፍ የጻፉ ያጻፉ ቤተ ክርስቲያንን የሰሩ ያሰሩ የሰሩትን ኃጢአት ይቅርላቸዋለሁ። በአንተ ስም በተሰየመው ታቦት ቅዳሴን የቀደሰ የሠራውን ኃጢአት ይቅርለዋለሁ። ከአንተም ጋር ተድላ ደስታ ወዳለበት ገነት አስገብቸው ከአንተ ጋር አኖረዋለሁ አለው። አባታችንም የኢትዮጵያን ሰዎች ለእኔ ብለህ ማርልኝ፣ አንዱንም አትለይብኝ፣ ሁሉን ማርልኝ፣ ይልቁንም የመታሰቢያዬን ቦታ ዳውንትንና ታቦት ያለበትን አካባቢ አትለይብኝ ማርልኝ አለው። ጌታችንም ይህን ሀገር ዳውንትን ወይም ቤተ ክርስቲያኑ ያለበት ቦታ ለአንተ መታሰቢያ ትሆን ዘንድ ሰጠውህ። እነሱም ዝክርህን ይዘክሩ፣ መታሰቢያህን ያድርጉ፣ በዘላለም ደስታ በመንግሥተ ሰማያት ካንተ ጋር ይኖራሉ አለው። አባታችንም መልሶ ፈጣሪዬ አስቀድመህ እስከ 17 ትውልድ ምሬልሃለሁ ብለኸኛል። ልጅ የሌለው መሃን ቢሆን ልጅ ስጠው አለው። ከዚያም በኋላ ጌታችን ይሁንልህ አለው። ዳግመኛ ጌታችን ኢየሱስ ክርስቶስ ዝክርህን የሚዘክር በዓልህን የሚያከብር ሰው ቢኖር እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ መውጫ ከሌለው ከስቃይ ቦታ ከሲኦል ላንተ ብዬ ከሳት አወጣቸዋለሁ። ዝክርህን የዘከረ ስምህን የጠራ በዓልህን ያከበረ የገድልህን መጽሐፍ የጻፈ ያጻፈ መነኩሴ በዓለም ኃጢአት ሐመረ ሥጋው ቢሰበርበት ክንፈ ድንግልናውን እመልስለታለሁ። እንደ ንጹሕ ድንግልም አደርገዋለሁ። እንደ መልአክ ንጹሕ ይሆናል። በአንተ ስም ማኅበርን የሚጠጡ ወይም የ12ቱን የወር በዓልህን የሚያከብሩ ባለጸጋም ቢሆን ድሃ ወደ ዘላለም እሳት አይገቡ። ገድልህን የጻፈውን ያጻፈውን ስሙን በአምደ ወርቅ እጽፍልሃለሁ። በተድላ በደስታ በመንግሥተ ሰማያት አኖርልሃለሁ። የእሳት እታሪ አይነካውም። ሞት የተባለ ዲያብሎስም ካጠገቡ አይደርስም። የጨለማ አጋንንትም ወደ እሱ አይቀርቡም። የብርሃን መላእክትም በተድላ በደስታ ይቀበሉታል። ነፍሱም ካንተ ጋርና ከቅዱሳን ጋር በገነት ትኖራለች። ወዳጄ እስትንፋሰ ክርስቶስ ሆይ ገድልህን የጻፈውን ያጻፈውን የተረጎመውን
ጽፎም በቤቱ ያስቀመጠውን ሰው የተለያዩ በሽታ የሚያመጡ ሰውን የሚፈትኑ ርኩሳን አጋንንት አይቀርቡትም። ተላላፊ በሽታ ወይም መራቆት፣ መቸገር አይደርሱበትም። ሌጊዮን የተባለ ክፉ ጋኔንም ፈጽሞ ወደ እርሱ አይቀርብም። ፋኑኤልና ሩፋኤል እስከ ዘላለሙ ይጠብቁታል። ከዚህ ዓለም በሞት በሚለይበት ጊዜ የሰማይ መላእክት በተድላ በደስታ ወደ ሰማይ ያሳርጉታል። ዳግመኛም በአንተ ጸሎት አምኖ በአንተ የተማጸነ በበዓትህ ወይም በገዳምህ ሆኖ ሥጋ ያለበትን መቃብርህን በመጠበቅ መከራውን ታግሶ የተቀመጠ ቢኖር በወዲያኛው ዓለም በወዲኛውም ዓለም ጥፋት አያገኘው። በስብዕነትህና የመላእክት አስኬማ በሚሆን በምንኩስና ልብስህ ካንተ የተወለደ ሁሉ በዚህ ዓለም ስህተት በወዲያኛውም ዓለም ጥፋት አያገኘው። ችግር ደርሶበት ስምህን የጠራ ወንድ ልጁን በአንተ ስም የሰየመ ሴት ልጁንም በስምህ የሰየመ በስምህ ለቤተ ክርስቲያን መባ የሰጠ በበዓል ቀን ቁራሽ እንጀራ ቀዝቃዛ ውሃ በስምህ የሰጠ ኃጢአቱ ይሰረይለታል አለው። ዳግመኛም ጌታችንም አባታችንን ወዳጄ እነሆ ወዳጄ እንደ አባ ኪሮስ ጸሎትህ በእኔ ዘንድ እጅግ ተሰምቷል። ስለዚህም አስደስትህ ዘንድ ወደ አንተ መጣሁ። ከዚህ ዓለም ወደማያልፈው ዓለም ልወስድህ ከጉስቁልና ወደ ክብር ከችግር ወደ ባለጸግነት ልወስድህ መጣሁ። ይህን ኃላፊ ዓለም ስለናከው እኔ በሰማያት አነግሣሃለሁ፣ መንግሥትን እሰጥሃለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ከወርቅ ይልቅ የከበረ እንደ ዕንቁ የሚያንጸባርቀውን ልብስ አጎናጽፍሃለሁ። በቤተ ክርስቲያንህ ታቦትህ ካለበት ቦታ ጸሎቱን አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ሐሳቤን ፈጽምልኝ ብሎ የጸለየውን ፈጥኜ ጸሎቱን እሰማዋለሁ። ቤተ ክርስቲያንህን የሠራ ሰፋፊ የሆኑ ውስጣቸው እንደ ፀሐይ የሚያበራ 10 አዳራሾቹን እሰጠዋለሁ። በውስጡም እናት አባቱን ዘመድ ወዳጆቹን ያስገባበታል። ይህን የገድልህን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎች፣ ችግር፣ ረሃብ፣ የሰው ሞት፣ የእንስሳ ሞት እነዚህ ሁሉ አይገቡም። ከቤቱ የእህል በረከት አይታጣም። ይህን መጽሐፍ ያለ ጥርጥር ያለ መሰልቸት በሃይማኖት በፍጹም ልቡና ይደረግልኛል ብሎ ያነበበ የሰማ የተለያዩ ችግርና መከራ ፈጥኖ ያገኘው። ንጉሥም ሆነ መኳንንት መታሰቢያህን ቢያደርጉ ዝክርህን ቢዘክሩ ሥጋ ያረፈበትን መቃብርህን ቢያከብሩ ቤተ ክርስቲያንህን ቢያሰሩ በዚህ ዓለም ዘመናቸውን ሰፊ ዕድሜያቸውን ረጅም በመንግሥተ ሰማያትም ከፍ ያለ ተድላ ደስታ አጎናጽፋቸዋለሁ። ቤተ መቅደሴ ያለበትን ቦታ አከብራታለሁ፣ አገናታለሁ። ፈጽማ የቅዱሳን ቦታቸውና መቃብራቸው ትሆናለች። የሕያው የእግዚአብሔር ልጅና በሥጋ የእመቤታችን የማርያም ልጅ ሆንክ ጌታዬ ፈጣሪዬ መድኃኒቴ ኢየሱስ ክርስቶስ ሆይ በአንተ ዘንድ ባለሟልነትን አገኘው። የፈለግኩትን አንተን እንድለምን ፍቀድልኝ አለው። ጌታችን ኢየሱስ ክርስቶስም ለአባታችን ለአቡነ እስትንፋሰ ክርስቶስ የፈለግከውን ለምነኝ አለው። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪዬ ይህን ሁሉ ቃል ኪዳን የሰጠኸኝ በሥራዬ አይደለም፣ በቸርነትህ ነው። ስምህ ፈጽሞ የተመሰገነ ይሁን። ዝክሬን የዘከረውን መታሰቢያዬን ያደረገውን የገድሌን መጽሐፍ የጻፈውን ያጻፈውን እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 25 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስም በቦታዬ ላይ የተቀበሩትን መነኮሳትም ቢሆኑ ምዕመናንም ቢሆኑ በኃጢአት ያሉትንም ቢሆኑ ማርልኝ። የመቃብሬን ቦታ ለነዳያን እናት አባት ለሞቱባቸው ድሃ አደግ ለሆኑ ለዓይነ ስውራን እጅ እግራቸው ለተቆረጠ ዓይናቸው ለፈረጠ መጠጊያ ትሁንልኝ አለው። ጌታችንም የለመንከኝ ሁሉ አንድም ሳይቀር ይደረግልህ፣ እንደ ቃልህም ይሁንልህ አለው። ዳግመኛም አባታችን እስትንፋሰ ክርስቶስ ጌታዬ ፈጣሪዬ በመቃብሬ አካባቢ በቅርብም በሩቅም ከተራራውም በላይ ከተራራውም በታች የተራራው ጥላ ከሚደርስበትም ቦታ እኔን ተማጽኖ ቢቀበር ኃጢአትም ቢኖርበት ማርልኝ አለው። ጌታችንም ያን ሰው ኃጢአቱን ሳላስብበት ወደ ገነት አስገባልሃለሁ አለው።
እንደገናም አባታችን አቡነ እስትንፋሰ ክርስቶስ አቤቱ ፈጣሪዬ ይህችን የመቃብሬን ቦታ በእጅ ባርክልኝ፣ በውስጧም የሚኖሩ ሰዎች ሁሉ የተባረኩ በመንግሥተ ሰማያት የከበሩ ይሁኑ። ይህችን መቅደስ የተባረከች የከበረች ትሁንልኝ። በውስጧ የሚኖሩ ቅዱሳን እንደ ሰማይ ከዋክብት እንደ ምድር አሸዋ ቁጥራቸው የማይታወቅ የበዙ ይሁኑ። እንደ መነኮሳት አባት እንደ አባ እንጦንስ ልጆች የተመረጡ እውነተኞች ጻድቃን ይሁኑ። ፈጽሞ ሕማም አያግኛቸው አለው። ጌታችንም እንዳልከኝ ይሁንልህ ይደረግልህ አለው። ዳግመኛም ይህችን ቦታህን በመሃል እጅህ ያዛት አለው። ጌታችን እንደነገረው አባታችን እስትንፋሰ ክርስቶስ በመሃል እጁ ያዛትና ፈጣሪዬ ከኔ ጋር የቆምክባት ይህችን በዓቴን ባርካት አለው። ጌታችንም እኔም በእግሬ ስለቆምኩባት አንተም በእግር ስለቆምክባት የተባረከች የከበረች ትሁን። ይህችም የርስት ቦታ የሁሉ መድኃኒት ትሁን። ከመቃብርህ ያለውን አፈር አንስቶ የተቀባ ቢኖር ፈጥኖ ከበሽታ ደዌ ሥጋ ከኃጢአት ደዌ ነፍስ ይዳን። የገድልህ መጽሐፍ የተነበበበትን ውሃ ሳይጠራጠር የተጠመቀ ከተለያዩ ደዌ ሥጋና ደዌ ነፍስ ኃጢአት ይዳን። ኃጢአት ያለበት ቢኖር ኃጢአቱ ፈጽሞ ይሰረይለታል፣ ለዘላለሙ ንጹሕ ይሆናል። ይህችን ቦታ እንደ ዋልድባ፣ እንደ አስቄጥስ፣ እንደ ኢየሩሳሌም፣ እንደ መቃብሬ ቦታ እንደ ጎልጎታ፣ እንደ እናቴ ቦታ እንደ ጌቴሰማኒ ትሆንልህ። በዚህችን ቦታ የሚቀመጡ የሚኖሩ ሁሉ የተባረኩ የከበሩ ይሁኑ። በውስጧም የተቀበሩ የተባረኩ የከበሩ ይሁኑ። የሲኦል እሳት አይንካቸው፣ ዘላለም የስቃይ ቦታም አይግቡ ብሎ ቃል ኪዳን አጎናጸፈው። ነቢዩ ዳዊት ከመረጥኩት ጋራ ቃል ኪዳን አደረግኩ እንዳለ ጌታችን ከመረጠው ከአባታችን ጋራ ቃል ኪዳን አደረገ። ይህም ቃል ኪዳን ለምናምንበት በዓሉንም ለምናከብር ለኛው ነው። ከዚህ በኋላ አባታችን ለጌታችን እመቤታችን ድንግል ማርያምን ታሳየኝ ዘንድ እወዳለሁ አሳየኝ አለው። በዚያን ጊዜ እመቤታችንን ፈጥና ወደ እርሱ መጣችለት። ጌታችንም አባታችንን በአንደበቴ የተናገርኩትን እንዳላስቀርብህ እናትህ ፊት ምዬልሃለሁ፣ የሰጠውህን ቃል ኪዳን ሁሉ አላስቀርብህም አለው። አባታችንም እመቤቴ ድንግል ማርያም ሆይ በጸሎትሽ አስቢኝ አላት። እመቤታችንም ልጄ ሆይ አይዞህ አትፍራ አለችው። አባታችንም በዚህ በቦታዬ ላይ መናፍቃን ገብተው እንዳያረክሱ እኔ በማምንበት ያለ ኦርቶዶክስ ተዋሕዶ ሃይማኖት ሌላ ክደትን እንዳያመጡ ፈጣሪዬ በእናትህ በድንግል ማርያም እስከ ዕለተ ምጽአት እንዳይገቡ ብዬ ለመንኩህ አማጸንኩህ አለው። ጌታችንም መልሶ ለአባታችን በቦታ ላይ አይገቡም፣ እንደ ቃልህ ይሁንልህ፣ በሀገርህ በስተግራ በኩል ያሉ ሌሎችም ሀገሮች አይጠራጠሩም፣ አይክዱም። ያለ ተዋሕዶ ሃይማኖት በስተቀር ሌላ ክደት አይገባም። ወደ በዓትህም እስከ ዕለተ ምጽአቴ መናፍቅ እንዳይገባ አርቅልሃለሁ አለው። ዳግመኛም አባታችን እመቤታችንን እጅ መንሻ ስግደት ምስጋናን የማቀርብልሽ ከልጅሽ ጋር ነው ወይንስ ለብቻሽ ነው አላት። እመቤታችንም አባታችን እስትንፋሰ ክርስቶስን ከልጄ ጋር ስግደትንና ምስጋናን አቅርብልኝ፣ ሌሎቹ ሲሰግዱ ከልጄ ለይተው የኔን ስግደት ትተው ይሰግዱ ፈጽሞ አልወዳቸውም፣ ጸሎታቸውንም አልቀበልም አለች። አባታችንም ይህን ቃል ኪዳን ከተቀበለ በኋላ ልጆቹ ወደሚሆኑ ወደ መነኮሳት ሄዶ አረጋጋቸውና በቀና በራሱ ሥልጣንና በሐዋርያት ሥልጣን እግዚአብሔር ይፍታህ አላቸው። ልጆች አትፍሩ፣ አትደንግጡ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማያት አለን። አባታችሁ ከመሆን ከኔ ቦታ ወዲያና ወዲህ ፈጽማችሁ አትዘዋወሩ፣ እስከ ዘመናችሁ ፍጻሜ ጸንታችሁ ተቀመጡ አላቸው። ይህም ብሎ መክሮ ካበቃ በኋላ ዓይኖቹን በቅንድቦቹ ሸፈነ። በዕብራውያን አቆጣጠር ኒሳን በሚባል ወር በ8ኛው ቀን በኢትዮጵያውያን አነጋገር በግዕዝና በአማርኛ ቋንቋ ሚያዝያ 9 ቀን በእግዚአብሔር ፍቃድ በሰላም አረፈ። ነፍሱም ከሥጋው ተለየች። ያን ጊዜ ጌታችን የቅዱስ የክቡር አባታችን የእስትንፋሰ ክርስቶስን ነፍስ በከበሩ እጆቹ ይዞ እቅፍ አድርጎ ሳማት። በመንግሥተ ሰማያት እንደ መብረቅ በሚብለጨለጭ በሰማያዊ ልብስም አጎናጸፋት።
ከእርሱ ጋርም ወደ ጽራርያ አሳረጋት። ሰው ሁሉ አይቶ እስኪያደንቅ የሰማይ ሁለንተናው እንዳለ በመላእክት፣ በጻድቃን፣ በሰማዕታት፣ በነቢያት፣ በሐዋርያት ተመላ። እነሱም እየዘመሩ እያሸበሸቡ በፊቱም ያመሰግኑ ጀመር። ዳዊትም የጻድቅ ሞቱ በእግዚአብሔር ዘንድ የከበረ ነው እያለ ሁሉም በየነገዳቸው በየወገናቸው እያሸበሸቡ እየዘመሩና ከቸር አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ጌታችንን እያመሰገኑ ወደ ደብረ ጽዮን ደረሱ። ጌታችንም እንደ ፀሐይ የሚያበሩ የብርሃናትን ልብስ አለበሰው። ከዚህ ዓለም የተለየ ባሕሪ ከሚበልጥ ዕንቁ የተለበጠ የወርቅ መስቀል ያለበትንም አክሊል አቀዳጀው። በዕፀ ሕይወት አበባ መልክ የተሰሩ 8 አክሊላትም ዙሪያውን ከበው ይታዩ ነበር። በዘመኑ ቁጥር ልክና በተጋደለው በዓመታቱ መጠን ከ9 ቅዱሳንና ቁጥራቸው ብዙ ከሚሆኑ ከጻድቃን ጋር ስሙ በአንድነት ተጻፈ፣ ለልጅ ልጅ ዘመን መታሰቢያ ይሆን ዘንድ። ጌታችንም ሰማያውያን መላእክትን ከሁሉ ቅዱሳን ጋር ከፍ ባለ ከሁሉ በተመረጠ በጻድቃን ዙፋን ላይ ያስቀምጡት ዘንድ አዘዛቸው። በሰማያዊት ኢየሩሳሌምም የዕረፍቱ በዓል ያከብሩለት ዘንድ መላእክትንና ቅዱሳንን አዘዘ። ከዚህ በኋላ ቅዱስ ሥጋው ካለበት ቅዱሳን ስውራን መነኮሳት ገዳማውያን ከእርሱ ይባረኩ ዘንድ ተሰብስበው መጡ። የእነዚህም ቅዱሳን ቁጥራቸው 90,000 ነበር። የመጡትም ከነማዕጠንታቸው ነው። ጸሎት ጸልየው ቅዱስ ሥጋውን ከርቤ፣ ስሊክ፣ ሚያስንድሮስ፣ ልብን፣ ቁስጥ፣ አልባስጥሮስ፣ ከርሚን ከሚባል ሽቶ ይልቅ መዓዛው ባማረ ነጭ ዕጣን አጠኑት። ቅዱሳንም ያጠኑት የዕጣኑ ጢስ ቤቱንና በመላ ዓለም ዳር እስከ ዳር ተመላ። ያሉትም ካህናት ከዳውንት ክፍለ ሀገር 55 ጽናዎች ይዘው ተሰበሰቡ። ሌሎችም መጥተው እንደ ልማዳቸው የሙታን ጸሎተ ፍትሐትን አደረሱ። እነዚያም ቅዱሳን ስውራን በአባቶች አገናነስ ሥርዓት ገነዙት። ከዚያ በኋላ መልካም ቃሬዛ አዘጋጅተው ቅዱስ አባታችንን አስከሬኑን በሳጥን አድርገው በበዓታቸው ፊት ለፊት መቃብር ቆፍረው በዚያ በገዳሙ ደብር ባለው መቅደስ ውስጥ አስገብተው አስከሬኑን በክብርና በመሐሌት ቀበሩት። የካህናትም የዕጣን ጢስ ያማረ የተወደደ ሆነ። በመሠዊያው አንጻር ከመንበሩ በታች እርሱ ራሱ አስቀድሞ በባረከውና በበትረ መስቀሉ በወጋው ቦታ ተቀበረ። ያን ጊዜ መፈራት፣ ንውጽውጽታ፣ ልቅሶ ሆነ። የእርሱንም ሥጋ በተቀበለች ጊዜ መሬት ተንቀጠቀጠች። ጸሎቱ በረከቱ ይህን ገድል ከጻፉት ካጻፉት ከተረጎሙት ከሚሰሙትም ጋር ጸንቶ ይኑር አሜን። ድንቅ ሥራ ስለሚሠራ ስለ አባታችን የዓለም ፀሐይ የሕግ መምህር ፍጹም የሐዋርያት ልጅ የሆንክ የእውቀት ብርሃን የምታበራ የመብራት መቅረዝ እንደምን ወደ መቃብር ወረድክ? ወደ መሬትስ ገባህ? እንደምን ዝም አልክ? አንደበትህ ጸሎትን ከመጸለይ እንደምን ተወገደ? እግር በሞት እጅ እንደምን ተያዘ? ቅባ መንፈስ ቅዱስ ሽቶን የተቀባህ የወንጌል ካህን አባታችን ቅዱሳን ከሚሆኑ ከመነኮሳት ሁሉ ይልቅ መከራና ትዕግስትን የተጎናጸፍክ የቅዱሳን መነኮሳት የተጋድሎ ፍጻሜያቸው የሆንክ አባታችን እንዳንተ ያለ የምስጋና እንዝርት ማን አለ ብለው አለቀሱ። በማግስቱም በጠዋት የማኅበሩ የአባቶች መነኮሳትና በገዳሙ ዙሪያ ያለ ሕዝብ መኳንንትና መሳፍንት ሁሉ ያለቅሱ ዘንድ ወደ መቃብሩ መጥተው ለአባታችን አባታችን ሞገሳችን መመኪያችን እኛን ትተህ ሄድክን? አባታችን የሞትህ ነገር እውነት ነውን? ወደ ማን እንሄዳለን? ወዴትስ እንገባለን? ራሳችንንስ ወደ ማን እናስጠጋለን? ከሌላ መምህር ጋር እንኖር ዘንድ አንችልም፣ አንለምድም። አባታችን በልባችን ያለውን እንነግርህ ዘንድ አንድ ጊዜ እስኪ ወደኛ ና፣ ካልሆነም አንተ ወደ ሄድክበት ጎዳና መተን እንቀበል ዘንድ እንሻለን። አባታችን የልባችን ደስታ ስንራቆት ልብሳችን
የድካማችን ምርኩዝ፣ የድህነታችን ብልጽግና በአንተ ትምህርትና በቃልህ ማረጋጋት ሐዘናችን ሁሉ የሚረሳ አባታችን እያሉ አለቀሱ። ድንቅ ታምራትን የሚያደርግ የአባታችን የልቅሶ ወራት ተፈጸመ። ጸሎቱና በረከቱ የረዳትነቱ ሀብት ከሁላችን ከጥምቀት ልጆች ጋር ይሁን። ከዚህ በኋላ ደቀ መዛሙርቱ 40 መዓልትና 40 ሌሊት እየጾሙ እየጸለዩ እየቀደሱ በደብሩ ላይ ሰነበቱ። የደብሩ መነኮሳት ደቀ መዛሙርቱ ልቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ የተሰጠውን ቃል ኪዳኑን እና መታሰቢያውን ያደርጉ ዘንድ አሰቡ። ይህን ቃል ኪዳንም በሰሙና ባዩ ጊዜ ፈጽመው ተደስተው ልዑል እግዚአብሔርን አመሰገኑ። ሐዘናቸውም ወደ ደስታ ተመለሰ። ያን ጊዜ ብራናን፣ ቀለምን፣ ወርቅን ለገበታ አምጥተው የእግዚአብሔር መልአክ እየነገራቸው አባታችንም እስትንፋሰ ክርስቶስ አስቀድሞ የተናገረው የገድሉን ዜናና ከፈጣሪው የተቀበለውን ቃል ኪዳን አስቀድሞ የሰማ ደቀ መዝሙሩ አባ ልብሰ ክርስቶስም የተናገረውን የገድሉ መጽሐፍ ጻፉ። በሃይማኖቱ ነው ለሚሰሙት ሁሉ ለነፍስና ለሥጋ ይጠቅም ዘንድ የተደረገው ታምር ሁሉ ያልተጻፈው ለሚሳሳት ከብዛት የተነሳ ዝንጋዬ እንዳያመጣ ነው። በሚቻል መጠን ተቀንሶ ትንሽ ተጻፈ። ይህም ገድል በገዳማት ባሉ ቅዱሳን እጅ 100 ዓመት ቆየ። ከዚህ በኋላ ጊዜው ሲደርስ በቅዱሳን አባቶች እጅ ተጽፎ ወደ ዓለምና ወደ ገዳም ወጣ። ደቀ መዛሙርቱም አባታችን የተናገረውን ቃል የሰራላቸውን ሥርዓት አሰቡና ለማኅበሩ የሚጠቅማቸውን አበምኔት 40 ቀን በደረሰ ጊዜ አባት የሆናቸው ዘንድ አባታችን አቡነ እስትንፋሰ ክርስቶስ የመረጠላቸውን አባ ልብሰ ክርስቶስን ሾሙ። ከዚህ በኋላ እንጀራንና ወይንን ለበዓሉ መታሰቢያ አዘጋጅተው ነዳያንንና ምስኪናንን የሀገሩንም ሰዎች ጠሩ። 100 ሺህ የሚሆኑ ሰዎች ትንሹም ትልቁም በልተው ጠገቡ። የተረፋቸውም እንጀራ ከወይኑ ጋር በታምራት ብዙ ሆነ። ሌሎቹም ሰዎች መጥተው በቤት ሞሉ። ቁጥራቸውም እንደ ቀድሞ ሆነ። በልተውም ጠገቡ። ከነሱም ብዙ ተረፈ። የወረደላቸውንም ይህን በረከት ባዩ ጊዜ አድንቀው እግዚአብሔርን አመሰገኑ። ያችን በረከት እስከ ዛሬ በገዳሙ አለች። ከነሱ መካከል አንድ ደቀ መዝሙር አባታችን አቡነ እስትንፋሰ ክርስቶስ ቅዳሴ ቀድሶ በላይኛውም በታችኛውም ደብር ላለነው ዝክሩን ለመዘከር ለተሰበሰብነው ለሁላችን ያለመለየት ሥጋውን ደሙን ሲያቀብለን አየሁት አለ። ዳግመኛም ሌላ ደቀ መዝሙር እንጀራውን ሲባርክልን ወይኑን ቀድቶ ሲሰጠን አባታችን አቡነ እስትንፋሰ ክርስቶስን አየሁት አለ። ከዝክሩ የተረፈውንም የታመሙት አንስተው በልተው ከበሽታቸው ተፈውሰዋል። ዓይነ ስውሮችም ያን እንጀራ በሉት። በእጃቸው ዓይናቸውን ቢያሹ የጠፋ ዓይናቸውን ፈጽሞ በራላቸው። በተቀበረበት በመቃብሩ አፈር ስፍር ቁጥር የሌላቸው በሽተኞች ተፈወሱ። ከዚህ በኋላ ደቀ መዛሙርቱ ተሰብስበው አባታችን አቡነ እስትንፋሰ ክርስቶስ አስቀድሞ በትንቢት ቃል እንደተናገረ መልካም ምክር ተማክረው ቤተ ክርስቲያን ሰሩ። በመቃብራቸው ቦታ መሠዊያ ቆሙ፣ ተከሉ። ይኸውም መሠዊያ የተባለው የታቦቱ መንበር ነው። መልካም መቅደስንም ሰሩ። በጻድቁ በአባታችን በአቡነ ልብሰ ክርስቶስ ሹመት ዘመን ተሰርቶ ተፈጸመ። ስሟ ሶርያ የምትባል የክርስቶስ ሱራሄ የሚሏት እውነተኛ ደግ የሆነች ይኸውም ጸወንሶል በሚባል ቀይ ደል ባለበት በምስራቅ በኩል የምትኖር አንዲት ንግሥት ነበረች። ያን ጊዜ የእግዚአብሔር መልአክ ወደ እሷ መጥቶ ምስጢሩን ሁሉ ነገራት። ያችም ንግሥት ተነስታ መነኮሳትንና መነኮሳይትን የ24ቱ ካህናተ ሰማይ ታቦትን፣ ስዕልን፣ መስቀልን፣ ማዕጠንትን፣ መጻሕፍትን፣ ነዋየ ቅድሳትን በመያዝ በእልልታ እየሄደች የመንገድ እኩሌታ ስትደርስ የበጎ ጠላት ሰይጣን በእሷ ላይ ሁከት አንስቶ ጨካኝ ሽፍታ ድንገት ደርሶ የተመዘዘ ሰይፍና ጦር ይዞ ከመነኮሳት ፊት ቆመ። አባታችን አካለ ክርስቶስም 2ቱን ታቦት ተሸክሞ መስቀሉን በእጁ ይዞ በምስራቅ በኩል ቆመ። ያም ወንበዴ እጁን ዘርግቶ ያንን መስቀል በጦር ወጋው። ወዲያውኑ ደምና ውሃ ከመስቀሉ ፈሰሰ። ደም መስቀል እስከ ዛሬ አለ።
የደሙም ምልክት ቀይ ሆኖ በመስቀሉ ላይ ይታያል። ያም ወንጀለኛ መስቀሉን የወጋው ሰው አእምሮውን አጥቶ በክፉ አሟሟት ሞተ። ሌሎች የሸሹት ወደ እሱ ተመልሰው ክቡር እግዚአብሔር ስላደረገላቸው ታምራት ፈጽመው አደነቁ። ሁላቸውም በመስቀሉ ጋሻነት ከሞት በሕይወት ዳኑ። ከዚህ በኋላ ብዙዎች ቁጥራቸው የማይታወቅ ታማሚዎች መጥተው በክቡር መስቀሉ ደም ፈሳሽነት ተፈወሱ። ከዚህ በኋላ የእግዚአብሔር መልአክ እየመራቸው እየጠበቃቸው ሄዱ። ሂደውም ደብረ አስጋጅ ደርሰው ወደ ታች ወደ ገዳሙ ወረዱ። በታላቅ ደስታም ገብተው ታቦቱን ወደ ቤተ መቅደሱ አስገቡት። 7 ልዑካን ሆነው ቅዳሴ ቀድሰው ንጹሐ መሥዋዕትን አሳረጉ። አባታችን አርፎ 1 ዓመት እንደሞላው ሚያዝያ 9 ቀን እንደ ዛሬው ዕለት በዕለተ እሑድ የሆሳዕናም ዕለት፣ ይኸውም አባታችን አቡነ እስትንፋሰ ክርስቶስ አስቀድሞ እንደተናገረው ይህ ሁሉ ተአምራት ተደረገ። ያም ታቦት ከመስቀልና ከነዋየ ቅድሳት ጋር በዚያ ይኖራል፣ እስከ ክርስቶስ ምጽአትም ይኖራል። ያችም ሶርያ የተባለች ንግሥት ጻድቁ አባ ካለ ክርስቶስና ሌሎች ሰዎች ጭምር በዚያን ዕለት የሕግ መምህር በሆነ በአባ ልብሰ ክርስቶስ እጅ ሥጋውን ደሙን ተቀበሉ። ከዚህ በኋላ በጾምና በጸሎት ተወስነው ኑረው በሰላም አርፈው ሥጋቸው በክብር በሰላም ከአባቶች መቃብር ተቀበረ። ወደማይጠፋና ወደማያረጅ ወደ ሰማይ መንግሥት ነፍሳቸው ገብታ ከአባታቸው ከእስትንፋሰ ክርስቶስ ጋር በተድላ በደስታ በገነት ትኖራለች። ከዚህ በኋላ አንዲት ሀብታም የሆነች ሴት ስዕል ይዛ መጥታ ንብረቷን ለገዳሙ አውርሳ በሰላም አረፈች። ከዚህ በኋላ በገዳሙ ያደገ የወንጌል እሸት የሆነ አባታችን ልብሰ ክርስቶስ አቤቱ አበሳችንን ይቅር በለን፣ ነፍሳችንና ሥጋችንን በሰላም ጠብቅልን፣ የነቢያት የሐዋርያት አምላክ ቃል ኪዳን የቸሩ መድኃኔዓለም ቸርነት ይጠብቀን፣ ከመከራ ሥጋ ከመከራ ነፍስ ይሰውረን አለ። የአባታችን አቡነ እስትንፋሰ ክርስቶስ ገድል ከምሉ በከፊሉ ከብዙ በጥቂቱ ተጽፎ ተፈጸመ። የአባታችን የአቡነ እስትንፋሰ ክርስቶስ ጸሎቱና በረከቱ ከኔም ከእናንተም ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።